አይስክሬም ቤት ተቀጥሬ በመሰራበት ጊዜ ከእለታት በአንድ ቀን ቢኒያምን ከሱስ ማስተው እንዴት እንዳለብኝ እያሰብኩ ነበር። የሥራ ባልደረባዬ ሁሉ ጊዜ ከቢኒያም ጋር ስጣላ እነግራት ነበር። ሁሉ ጊዜ ተለያዩ ትለኝ ነበር። ለምን ስላት እሱ ለሱሱ እንጂ ላንቺ ፍቅር የለውም ትለኝ ነበር። በዚህ ሰዓት እሱ እየተመለከተኝ ነበር። ሳሚም አጠገቤ ጋር መጥቶ ችግር አለ ወይ ብሎ ጠየቀኝ። እኔም ችግር እንደሌለብኝ ነገርኩት። እሱም ለክፉም ለደጉም ብሎ ቢዝነስ ካርዱን ሰጠኝ። በዛን ሰዓት ባልደውልለትም አሁን ሰዓት ያለብኝ ችግር እንድደውልለት አድርጎኛል። ለጊዜው አማራጭ ስለሌለኝ እሱ ጋር አርፌያለሁ። በአንድ እርስት ማድረግ ይከብዳል። ብዙ ያሳለፍናቸው ጥሩ ነገሮች አሉ፣ መልካም ትዝታዎች አሉ። እነዛም ቢኖሩም ከዚህ በኋላ የኔና የቢኒያም ፋይል ተዘግቷል። በጣም ተንከባከበኝ፣ የሚያስፈልገኝን ነገር ሁሉ ጠየቀኝ። ሰናይት በጣም ችግር ላይ ነው ያለሁት። አቫንስ ፈልጌ ነው የመጣሁት። አቫንስ ከአንድ ጊዜ በላይ እንደማይሰጥ በስብሰባ ላይ ተነግሯል። ለምንድን ነው የድርጅቱን ህግና ደንብ ማታከብረው? ከኬት ነው እንጂ ከኪሴ ስጭኝ አላልኩሽም። ኧረ እባክህ ከኪሴ ማውጥቼ እንድሰጥ ትፈልጋለህ እንዴ? በጣም ደፋር ነህ። በእናትሽ እኔም ሚስቴም ችግር ላይ ነው ያለነው። እርጅን እኔ አንተን ብረዳ በጣም ደስተኛ ነኝ። ነገር ግን በስራዬ ላይ የሚፈጥሩ ብዙ ችግሮች ስላሉ ነው። ለማንኛውም ቦሴ ጋር ደውዬ እነግርሃለሁ። እሺ በቃ ደውይና ንገሪው። ሄሎ አለቃ፣ እየመጣው ነው ብለዋል። እንደምን አደርሽ ሰናይት? እግዚአብሔር ይመስገን። ቢኒያም የት አለ? እሺ ቢኒያም፣ ከዚህ በፊት በስብሰባ ላይ ከአንድ ጊዜ በላይ አቫንስ እንደማይሰጥ ነግሬያለሁ አይደል? ታዲያ ለምንድን ነው የድርጅቱን ህግና ደንብ ጥሰ እንደ አዲስ የምትጠይቀው? ከትግስት ጋር ተጣልታችኋል እንዴ? ሁሉንም ነገር ትግስት አጫውታኛለች። ስማ፣ ልጅቷ ወገቧ ተብረክርኮ ጉልበቷ ተንቀጥቅጦ ጀርባዋ ዝሎ ሰው ፊት ጠብር ግፍ ብላ የምታመጣውን ገንዘብ አንተ ሄደህ በቁማር ትበላለህ። አልፎ ተርፎ ያንገት ብርህንና ሞባይልን ታስይዛለህ። ፍሪጅን መሸጥ ጀምራል አሉ። ከዚህ ሁሉ አልፎ የቤት ኪራይ ገንዘብ በቁማር ትበላለህ። ለራስህ ስትሲቶ ለዚች ልጅ አታስብላትም ትንሽ? ከዚህ በኋላ ግን አድቫንስ ከምትጠይቅ የሥራ መልቀቂያ ደብዳቤ ብታስገባ ይቀላል። ሰናይት ከሥራ በኋላ የጠየቀውን ገንዘብ ስጪው። ጨርሻለሁ፣ መሄድ ትችላለህ።
የሚጠላ እረ እኔ አንጀት የለኝ ግድ የለም ልቤ የጀላ